አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውዴ ቻናሌ ቤተሰቦች እንዴት ናችሁ? ነው ያለው። አልሐምዱሊላህ ሰላም ነኝ። ዛሬም ብቅ ብያለሁ። በመጀመሪያ ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የቻናሌ ቤተሰቦች ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ። 8000 ሰብስክራይብ ገብቻለሁ። አልሐምዱሊላህ ይሄ ሁሉ በእናንተ እገዛ ነው። ወደፊትም ከዚህ በላይ ከፍ እንደምታደርጉኝ አልጠራጠርም። ገዛችሁ አይለየኝ እላችኋለሁ። እናም ያው ሰሞኑን ዩቲዩብ ላይ ጠፍቼ ነበር ታውቃላችሁ። 15 ቀን ሊሆነኝ ምንም አልቀረኝም ነበር። በ12 ቀኔ ምናምን ነው ተመልሼ የመጣሁት። ስጠፋ መጥፋቴ አሳስቧችሁ ለጠየቃችሁኝ፣ በውስጥ ላወራችሁኝ እውነት ለመናገር እናንተን የማመሰግንበት ቃላት የለኝም። ይህን ያህል የኔ መጥፋት የሚያሳስበው ሰው አለ እንዴ ብዬ እንዳስብ ነው ያደረጋችሁኝ። ያው የጠፋሁበት ምክንያት በዋይፋይ ምክንያት ነው። ሌላ ምንም ችግር የለም። አልሐምዱሊላህ ከዚህ በኋላ ላለመጥፋት እሞክራለሁ። ውድ እህቶቼ ግን በቃ እኔ እንጃ ሳላመሰግናችሁ ማለፍ አልፈልግም። እውነት ለመናገር በጣም ደብሮኝ ነበረ። እንደዚህ ማውራት መጫወት ለምዳችሁ ኮሜንት ማንበብ ምናምን ራሱ በጣም ያዝናናል እና እሱ ሲቀር ያስደብራል። ደብሮኝ ነበር፣ ናፍቃችሁኝ ነበር። አልሐምዱሊላህ እንግዲህ ድጋሚ ተገናኝተናል። ከዚህ በኋላ ኢንሻአላህ አልጠፋም። በየቀኑ ቪዲዮ ለመልቀቅ እሞክራለሁኝ። እናም ደግሞ ልጅሽ ጋር አብረሽ ስናይሽ አስቀናሽን፣ ልጅሽ ደግሞ ልጄን ይመስላል የምትሉኝ ብዙ ናችሁ የኔ ውዶች። አላህ ለዚህ ቀን ያብቃችሁ። እኔም እናንተ ያለፋችሁበትን መንገድ አልፌያለሁ። በጣም ብዙ ተፈትኜ በጣም ብዙ አልቅሼ ነበር ልጄ ጋር ተለያይቼ። ያው ልጅ ወልዶ መሰደድ ከባድ ነው። ለጠላትም አያድርስ በማንም ሰው አያድርስ ነው የምለውና የእናንተ ስሜት ይገባኛል። እናንተንም አላህ እንደኔ ያድርጋችሁ። ያው እኔ እንደነገርኳችሁ ሞልቶልኝ አይደለም ከአረብ ሀገር ወደ ቤቴ የተመለስኩት፣ ትቼው ነው። ያው ዱንያ አይሞላም ታውቃላችሁ። የተወሰነ ነገሩን ካደረጋችሁ ግዴታ የሆነውን ትርፍ ነገር ግዴታ አይደለም። ለልጆቻችሁ ደግሞ በሰዓቱ መመለስ አለባችሁ። ልጆቻችሁ ብርቅርቅ ነገር ወይ ደግሞ ሌላ ነገር አይሸውዳቸውም፣ ያንን ነገር አይፈልጉም እና ለልጆቻችሁ ተመለሱላቸው። አላህ በሰላም ለሀገራችሁ ይመልሳችሁ። ልጆቻችሁ ጋር በሰላም በፍቅር የምትኖሩ ያድርጋችሁ እላችኋለሁኝ። ያው ዛሬ እንግዲህ ባህር ልንሄድ ነው። ከቤት ጀምሬ አንዳንድ ቪዲዮ አሳይቻችኋለሁኝ። ኪዩ ጋር ቁርሳችንን በልተን ቤቴን ካጸዳዳሁኝ በኋላ ወጥቻለሁ። እንግዲህ ኪዩ እዚህ ጋር ይሄ የት መሰላችሁ? አስመራ በር ነው። አስመራ በር ሱቅ አግሎ መግዛት የሚፈልገውን ነገር ገዛ። ከዛም በኋላ ጉዟችንን ወደ ባህር፣ ዛሬ የምንሄደው የኪያ አክስት ጋ ነው ማለት ነው። የአባቱ እህት እሷ ጋ ነው የምንሄደው። እስኪ ደረስ ብለን እንምጣ ብለናል። እዛም ስንደርስ ደግሞ አንዳንድ ነገር የምናሳያችሁ ይሆናል። እስከ ቪዲዮ የመጨረሻ ድረስ አብራችሁን ቆዩ። ያው ማዘዝ የምትፈልጉትም ነገር ካለ ወደ ስራ የተመልሻለሁኝ እዘዙኝ እላችኋለሁ ውድ እህቶቼ። እንግዲህ ባህር ደርሰናል። ቅዳሜ ቀን ነው የሄድ ነው እና ጸጥ ያለ ነው። ያን ያክል ወከባ ምናምን የለም። እሱንም ፈልገነው ነው እኛ የሄድነው። እሁድ ቀን ሲሆን ያው ሰርግም ምናምንም ስለሚኖር ሰው ይበዛል። ያንን ስላልፈለግነው ያው ጸጥ ማለቱን ምናምን ስለፈለግነው ሄደን እንግዲህ ብቅ ብለናል ወደ ሀይቅ ዳር። ሀይቅ ዳር ይናፈቃችሁ ኑ እላችኋለሁ ውድ እህቶቼ። ያው ደርሰናል። እንግዲህ ኪዩን ተመልከቱ፣ አክስቱ ጋር እየተዝናኑ ተቃቅፈው እየሄዱ ነው። ሀይቅ ዳር እንግዲህ ይችን ትመስላለች እና የገባ ነው ያው በድሮ መግቢያ ነው። ታቹን በኩል ሀይቅ ዳር ሁሉም ሰው መግባት ይችላል ወይ ተፈቀደ ወይ ያላችሁ ልጆች ነበራችሁ እና እሱን አላቅም እኔ እስካሁን አልተከፈተም ነው የሚሉኝ። ግን ብቻ ሰው ብዙ ነው የሚያወራው። ከውጭ በኩል ሆኜ ግን ትንሽ የቀረጽኩት ቪዲዮ ስላለኝ ያሳያችኋለሁ። በጣም ነው የሚያምረው። ውስጡ መንገዱ ራሱ ያምራል። ኳስ ሜዳ አለው ምናምን ውስጡ ላይ በጣም ያምራል ከውጭ ሆናችሁ ስታዩት። እናም
ኪዩን እንግዲህ እያዞርኩት ነው እንደዚህ። ያው ኪዩን ታውቃላችሁ ዙረት ይወዳል ብያችኋለሁ። እዚህ ጋር እንደምታዩት ሳሮች አሉ። እነዚህ ቤቶቹ በጣም ነው የሚያምሩት። አበባው አበባው እንዴት እንደሚያምር። ከዛ ያው እንደገባን ትንሽ አረፋልንና እየዞርን ነበር ዙሪያውን ከላይ እስከታች ስንዞር ነበር የቆየ ነው። ኪዩ እንደምታዩት እየመራን ነው። በጣም ደስ ብሎታል። ያው መሄድ ይወዳል እሱ፣ በተለይ ባህር መሄድ ይወዳል። ሁሌም እንሄድ ይላል። የሄድን ቀን ነገም እንመጣለን አይደል አድራ ይለኛል። እና እያወራን እየመራን ነበረ። ኪዩ አያችሁት? በጣም ነው የሚያምረው አረንጓዴ ሆኖ። ያው ቀኑ ቅዳሜ ስለሆነ ያን ያህል ሰው የለም ብያቸዋለሁ። ከዛ ትንሽ ዞር አልንና እዚህ ጋር ቁጭ አልን። ኪዩ እያወራ ነው። ማስቀምስቶ ይዛል። እኔን ነው የሚያወራው እዚህ ጋር። ከዛ ሚሪንዳ ገዛን። ይሄ ሚሪንዳ ውጭ 50 ብር ነው፣ ውጭ ማለት ነው። ውስጥ እዚህ ደግሞ 70 ብር ነው። ከዛ ቡና አስፈላንና በነገራችን ላይ ባህር መሄድ እንደዚህ ብዙ ወጪ የሚያስወጣ ምናምን የሚመስላችሁ ልጆች ብዙ ወጪ አያስወጣችሁም። በትንሽ ነገር ዘና ብላችሁ አሪፍ ንፋስ ተቀብላችሁ መምጣት ትችላላችሁ። እናውጣው እንደ ይንጋቸው እንደውም መጣገ እዳራይ ሲሆን ነው የሚያምር። አሁን እዚህ ቁናን እኮ ገማት እንዲወረኝ ያሳወጣ ነበር። አሳ ስማ ዛህራን መርቃት ኪዩ መርቀኛል ይባል እንዴ ንቀደም በሁለታችሁ አንድኛችሁ ማድረቁ እንዴ ሳትመራረቁ መረቅኳት በሆዴ በቃ ሆዲ መረቅ አንተ ስለጣለህ እንዴ? አዎ አንተ ተንስተሃል ነበር ተጣለ። ዋው ማሻአላ ያመራል። እሺ እናም ቡናችንን ቀዳዳን። ኪዩ ሳትመራረቁ እያለ ነበረ። ያው እንደነገርኳችሁ በቀላል ነገር ዘና ብላችሁ ጥሩ አየር ተቀብላችሁ መምጣት ትችላላችሁ። ያው ሳሌኑ 100 ብር ነው ብያችኋለሁ መቀመጫው። ቡና በ40 ብር ሂሳብ እሰቡት። ሚሪንዳ 3 ሚሪንዳ በ70 ብር። በቃ በትንሽ ነገር ዘና ብላችሁ ወጣ ብላችሁ መምጣት ትችላላችሁ። አያችሁት? ይሄ ከላይ በኩል አዲስ የተሰራው እንትኑ ነው ማለት ነው። በጣም ነው የሚያምረው ውስጡ ምናምን ይሁት መንገዱ። ከላይ በኩል ደግሞ ከጫፍ እንትን አለው ኳስ ሜዳ አያችሁት? ላይ ይሄ ዙሪያው እንትን ያለው ማለት ከፎቁ በታች አለው። እና የዛሬው ቪዲዮ ይሄን ይመስል ነበር። መልካም ጊዜ ወዶች።